ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ። ጥር 7 2016 ዓመተ ምህረት ኢትዮጵያ የዓለም ብርሃናዊ መንግሥት፣ ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ። ብርሃናተ ዓለም ኢትዮጵያ የዓለም ብርሃናዊ የሽግግር ጊዜ የመንግሥት ምክር ቤት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ለኢትዮጵያ መንግሥት ይህን ነገር የማያስተውል ጠቢብ የሚያውቃትም አስተዋይ ማን ነው? የእግዚአብሔር መንገድ ቅን ነው፣ ጻድቃንም ይሄዱበታል፣ ተላላፊዎች ግን ይወድቁበታል። ትንቢተ ሆሴዕ ምዕራፍ 14 ከቁጥር 9። ወይስ በከተማ ውስጥ መለከት ሲነፋ ሕዝቡ አይፈራምን? ወይስ ክፉ ነገር በከተማ ላይ የመጣ እንደሆነ ያደረገው እግዚአብሔር አይደለምን? በእውነት ጌታ እግዚአብሔር ምስጢሩን ለባሪያዎቹ ለነቢያት ካልነገረ በቀር ምንም አያደርግም። አንበሳው አገሳ፣ የማይፈራ ማን ነው? ጌታ እግዚአብሔር ተናገረ፣ ትንቢት የማይናገር ማን ነው? ትንቢተ አሞጽ ምዕራፍ 3 ከቁጥር 6 እስከ 8። የእግዚአብሔር ምስጢር ለታመኑ ለተወደዱ በፍጹም ልባቸውና ሐሳባቸው እንዲሁም በፍጹም ነፍሳቸው ለሚወዱት እውነተኞች የእግዚአብሔርም የድንግልን ቤተሰቦች በዋናነት በኢትዮጵያ እንዲሁም በመላው ዓለም ላሉ ቅን የዋህ የተዋህዶ ልጆች እግዚአብሔር ከዚች ዓለም ከሚንቋት ከሚጠሏት ሊያፈርሷት ከሚደክሙባት ኢትዮጵያ ምስጢሩን ሁሌ እንዳፈሰሰ አለ። ነገር ግን ብዙዎች የኢትዮጵያ ዜጎች በተቀደሰችው በተወደደችው ኢትዮጵያ ላይ እየኖሩ በተለያየ የክህደት እምነት በከንቱ የዓለም ዕውቀት በመደገፍ ሊያፈርሷት በብርቱ ሲደክሙ እያየን ነው። መላው የኢትዮጵያ ሕዝብ ያውቅና ይረዳ ዘንድ የእግዚአብሔርን ምክር፣ ተግሳጽ፣ ትእዛዝ ሁሉ ያለማቋረጥ ለ18 ዓመታት ስንገልጽ ኖረናል። እጅግ የሚበዛው ሕዝብ ሊሰማን ቀርቶ ሊያጠፋን ሲደክም እያየን ነው። እግዚአብሔር ለተወደዱ ልጆቹ የኢትዮጵያ ዓለም ብርሃን ቤተሰቦች ቅን የዋህ ሕዝቦች ሁሉ ምስጢሩን፣ ፈቃዱን፣ ትእዛዙን ገልጾላቸው በእርግጥም በእምነት ተቀብለው በጽናት በተዋህዶ ኦርቶዶክስ እምነታቸው በጽናት ቆመዋል። እግዚአብሔር ይመስገን። ዛሬ የመንፈሳዊ ትግሉ ፍሬ አፍርቶ የከንቱ ዓለም ሩጫ ሁሉ በፍርድ ተይዞ ወደሚካተትበት ጫፍ ላይ ደርሷል። ዛሬ ኢትዮጵያ ማን እንደሆነች የማን ገንዘብ እንደሆነች ገና ባይገለጥላችሁም እየተፈጫችሁ ምኞትና ሕልማችሁ እየከሰረ እየደቀቃችሁ ወደ ሞት በሚወስዳችሁ ጎዳና ላይ በጨለማው መንገድ እየገሰገሳችሁ ማንነቷን ታውቃላችሁ። ለጥፋቷ ለመፍረሷ የደከማችሁ ሁሉ እናንተው እየፈረሳችሁ ወደ ክብሯ ማማ ስትገሰግስ እያያችሁ እናንተ ደግሞ በዚያው አኳያ ወደማትመለሱበት ወደ ጨለማው ወደ ሲኦል ትገባላችሁ። እውነቱ ይህ ብቻ ነው። ማንም ሞንክ ማንም በኢትዮጵያም ኑር ከኢትዮጵያም ውጪ ኑር የምትመዘንበት ስትቀል ለእሳት የምትጣልበት መመዘኛው ምን እንደሆነ ደጋግመን ነግረናል። ዛሬም ደግመን እንንገር። አንደኛ፣ ኢትዮጵያዊነት። ኢትዮጵያ በእግዚአብሔር የከበረች የተወደደች
የተመረጠች እንደ አገርም በረጅም ዘመን የተዋህዶ ኦርቶዶክስ የእምነት ጽናቷ በከፈለችው ብርቱ ዋጋ ስለ እውነተኛው የእግዚአብሔር ቃል በ80 አሐዱ መጽሐፍ ቅዱስ የሰፈረውን በዘመናት የጠላት ውጊያ ያልደበዘዘውን ቃል አክብራ አጽንታ በአባቶቻችን ብርቱ ተጋድሎ የጨበጡትን መንፈሳዊ ጸጋ በተጋድሎ ታሪካቸው በገድላት መጽሐፍ ደጉሳ ለእውነተኛ የተዋህዶ ልጆች መንፈሳዊ ጥንካሬ እንዲሆን ያደረገች ተዋህዶ ኦርቶዶክስ እምነትን ያቀፈች ያጸናች ኢትዮጵያ። ተዋህዶ ኦርቶዶክስ እምነትን በታላቅ ተጋድሎ ሺዎች ዘመናትን አቅፋ የጨለማው ኃይላትን በብርቱ ትግል አሸንፋ በእግዚአብሔር ጥበቃ በረከትና ቸርነት እዚህ ሰዓት የደረሰች ኢትዮጵያ። በዚህ የእምነት ምግባር እግዚአብሔር የወደዳት ኢትዮጵያ የምስጢርም ቋት ሆነች። ለወደዷት የእግዚአብሔርን እውነት የሚጨብጡባት የእግዚአብሔር የበረከት ምድር ሆና ጸናች። እንግዲህ የሥላሴን ምስጢር በእውነተኛይቱ እምነት በተዋህዶ ኦርቶዶክስ ሳትመሰረት በእውነቷም ላይ ሳትታነጽ ለምትጋልብ የጠፋ ትውልድ ኢትዮጵያን ስለማታውቃት በውስጧም ሆነህ ስለ ኢትዮጵያ ጥፋት የደከምክ ከአጥፊዎችም ጋር ያበርክ በምንፍቅና በካቶሊክነት በተሐድሶ በቅባትነት በዘረኝነት በሰው ጥላቻ የተተበተብክ ሁሉ ከኢትዮጵያዊነት የተቆረጥክ መሆኑን ዛሬም እወቅ። ሁለተኛ፣ ተዋህዶ ኦርቶዶክስ እምነት ተዋህዶነትን የናክ ያቃለልህ በልማድ ብቻ የምትመላለስ በውስጧም ሆነህ ለእግዚአብሔር እውነት ከመቆም ይልቅ ለሚያፈርሷት ነጋዴ፣ ፖለቲከኛ፣ ሰላይ፣ የዓለም አቀፍ ኃያል መንግስታት የጥፋት ተላላኪ ቀሳውስት፣ ጳጳሳት፣ ዲያቆናት፣ ስውር አጥፊዎች ደጋፊ አምላኪ የሆንክ ሁሉ ልብ በል። እግዚአብሔር በእኔ ተማመን፣ እኔን አምላክህን በፍጹም ልብህ በፍጹም ሐሳብህ በፍጹም ነፍስህ እኔን አምላክህን ውደድ ያለውን ቃሉን የናክ የዲያብሎስን አሰራር በልማድ ስም ተሸክመህ እየነጎድህ ያለ ሁሉ ከተዋህዶነት ተቆርጠሃል። ተዋህዶነትንም አታውቃትም። ተዋህዶ ኦርቶዶክስ እምነት በእምነት ጽናት የሚኖሩባት እንጂ በመምሰል የሥርዓት አድማቂ የእውነት ጨፍላቂ ሆነህ በመምሰል የምትመላለስባት እምነት አይደለችም። ስለዚህ አስመሳይ የልማድ ተሸካሚ የሆንክ ሁሉ ከተዋህዶነት ተቆርጠሃል። የኢትዮጵያ ተዋህዶ ኦርቶዶክስ እምነት በጉልበታችሁ ታምናችሁና ተደግፋችሁ ከአናት እስከ ስሯ ወራችሁ በድፍረትና በትዕቢት በዋናነትም በዘረኝነት ተሞልታችሁ እያፈረሳችሁ ያላችሁ መንግሥት የተከላችሁ ሁሉ ጠላት እንጂ ወዳጅ ልትሆኑ አትችሉም። ስለሆነም የተዋህዶ ጠላት እንጂ ልጆቿ አይደላችሁም። በመሆኑም ከምድሪቱም ከእምነቲቱም ከነዘር ማንዘራችሁ ትወገዳላችሁ። ሶስተኛ፣ አረንጓዴ ቢጫ ቀዩን ሰንደቃችንን የቃል ኪዳን ምልክትነት እግዚአብሔር ያጎናጸፈን ምልክታችንን የናክ አንተም እግዚአብሔር ካጸናው እውነት ተቆርጠሃል። ዳግምም በኢትዮጵያዊነት ውስጥ ስፍራ የለህም። እነዚህን የከበሩ ቃሎች እግዚአብሔር ያከበራቸው የወደዳቸው መሆኑን ያላወቅ እወቅ። መመዘኛውም ይህ እንደሆነ እወቅ። ከዚህ የወደክ ከሆንክ ወድቀሃል። በስተመጨረሻም እግዚአብሔር በዚህ ክፉና የጠፋ ትውልድ ምድርን በከደነበት ዓለም ውስጥ አራቱን ታላላቅ ቃሎቹን አጸና፣ አከበረ። በተግባርም ምድር በእነዚህ የከበሩ ቃሎች እንድትጸና፣ እንድትከብር፣ እንድትባረክ፣ እንድትታዘዝ ወሰነ። እነዚህን የከበሩ ቃሎችና እነዚህን ያስፈጽሙና ምድሪቱንም በእግዚአብሔር ምርጫ የተመረጡትን ቀዳማይ አገልጋዮችንም መረጠ፣ አጸደቀ፣ አከበረ። ዓለምንም ከልካይ ለእነዚሁ የተወደዱ ባሮች አሳልፎ ሰጠ። ቃሎቹን እወቃቸው። ልብ የሌለህ አትረዳቸውም፣ ልብም ሕሊናም ያለህ ግን ትረዳቸዋለህ ብለን እናስባለን። አንደኛ፣ ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ።
እኒህን የከበሩ ቃሎች ለማመንም ለመቀበልም ያቃተ ሁሉ የትኛውም የኢትዮጵያ ዜጋ ሁን፣ አንተም ዘርህም ከዚች ቅድስት ምድር ተቆርጠሃል። እምነት የለህም፣ የእምነት ዓይንም የለህም። ያለህ ልማድና ሥርዓትን ማቀንቀን ብቻ ነው። እግዚአብሔርን ማወቅ ማለት በፍጹም ልብህ፣ በፍጹም ሐሳብህ፣ በፍጹም ነፍስህ ታምነህበት ስትኖርበት ብቻና ብቻ ነው። ከዚህ ውጪ በአስመሳይነት የምትመላለስ ከሆንክ ደግሞ ስለ ድፍረትህም ንስሐ የማይገባ ደንዳና ልብህም ምክርን ተግሳጽን ስለማትሰማም እንዲሁ ተቆርጠሃል። በጥቅሉ የምትመዘንበትን የተመዘንክበትን ከላይ ገልጸንልሃል። በዚህ ውስጥ ከሌለህ ወደ ኢትዮጵያ ትንሣኤ መሻገር የለም፣ አታስበው። ይህ ቃል ለሁሉም ኢትዮጵያዊ ነኝ ለሚለው እንዲሁም ኢትዮጵያዊነትን ለሚጠላው ነገር ግን እንደ መዥገር ተጣብቆ ለሚያደቃት ለሚግጣት ከሃዲ ትውልድ ሁሉ መመዘኛው ስለሆነ ከዚህ የወደቅ ሁሉ አትጠራጠር። አንተም ዘርህም ትቆረጣላችሁ፣ የዘራውን ታጭዳለህ። የኢትዮጵያ መንግሥት የምትመዘንበትን መንገር አያስፈልገንም። ቀድመህ ለሚዛንም የማይበቃ ምግባረ ሲከተልህ ስለኖረ መሰናበትህንም ቀድመን ስለነገርንህ ውጤቱን እንኳን እኛ ራስህም ከሚከናወነው ድርጊት ሁሉ ታውቀዋለህ። የራስህንም ተግባር ታውቀዋለህ። ምግባርህ በምድር ያልታየ መገለጫ የታጣለት የጭካኔ ጥግነት የታየበት ስለሆነ አጠፋፋችሁም እንዲሁ በከባድ ፍርድና አፈጻጸም የሚከናወን ነው። በኢትዮጵያ ላይ፣ በኢትዮጵያዊነት ላይ፣ በተዋሕዶ ኦርቶዶክስ እምነት ላይ፣ ኢትዮጵያዊነትን በተተገነ ዜጋ ሁሉ ላይ በታሪክ ያልታየ ግፍ ስለፈጸማችሁ እየፈጸማችሁም ስላላችሁ እግዚአብሔርም እንግዳ በሆነና አስደማሚ አስደንጋጭ በሆነ ሞትንም በሚያስለምን አጠፋፍ ትጠፉ ዘንድ የተወሰነባችሁ መሆኑን እንገልጽላችኋለን። ኤርትራና ጅቡቲ ድሮም የኢትዮጵያ አካል ስለነበራችሁ እንደ አገር ልናውቃችሁ አስቸጋሪ ስለሆነ ለጥፋታችሁ የሚመጥነው ሁሉ እንደ ማንኛውም የኢትዮጵያ ዜጋ ተመዝናችሁ በመጪው ፍርድ ትካተታላችሁ። በጥቅሉ በመመዘኛው አንጻር ተመዝናችሁ ከእግዚአብሔር የሆነውን ቅን ፍርድ ትቀበላላችሁ ማለት ነው። ለኢትዮጵያ መንግሥትና ሕዝብ የሚሰጥ የጊዜ ገደብ የለም። ሁሉም ቅጣቶች፣ ብርቱ ጠረጋዎች እግዚአብሔር በሚያውቀው ማንም በማያውቀው ቀንና ጊዜ ይጀምራል። ጊዜም ፋታም ሳይሰጥ የታሰበው ግብ ድረስ ያለማቋረጥ ይከናወናል። ማናቸውም የእግዚአብሔር የቁጣ እርምጃዎች እግዚአብሔር ተለምኖ በብርቱ ተለምኖ እሱም በወደዳቸው ባከበራቸው የኢትዮጵያ የዓለም ብርሃናዊ መንግሥትን እንዲመሩ ባጸናቸው ባሮቹ አማካኝነት ምሕረቱ ተለምኖ ሲፈቅድ ብቻ ነው ቁጣው የሚረግበው ብሎም ሊቆም የሚችለው። ከዚህ ውጪ ማናቸውም መንገዶች፣ ዘዴዎች፣ ድርጊቶች የእግዚአብሔርን ቁጣ ሊያስቆሙ አይችሉም። እንዲያውም እጅግ የሚያብሱትና የእግዚአብሔርን ቁጣ የሚያጋግሉት ይሆናል። የኢትዮጵያ የዓለም ብርሃናዊ መንግሥት ደብዳቤዎች በጥር 7 2016 ዓመተ ምህረት ቁጥር ጨብጠው ለየአገሮቹ ሁሉ ተለቀዋል። ይሁንና ለጥፋት የጻፈው ምንም ቢመክሩት አይመለስምና ገና በትኩሱ የምጣዱ ሲንጣጣ ጌቶቼ ለምን ተነኩ በሚል ይመስላል የተለያዩ የእስር፣ የማሳደድ፣ የስነ አእምሮ ጥቃት እርምጃ ሲወስድ ተመልክተናል። ይህ ድርጊት፣ ይህ ቀይ መስመር ማለፍ ምን እንደሚያስከትል በተደጋጋሚ ተናግረናል። ነገር ግን ትዕቢት መጥፎ ፍጻሜን ታመጣለችና ከዚህ በታች በሚገለጸው መልኩ በኢትዮጵያ መንግሥትና የጥፋት ፈጻሚና አስፈጻሚ በሆኑ የመንግሥት አካሎች፣ የጦር ኃይሎች፣ ደህንነቶች፣ ፖሊሶች፣ የተለያየ የምርምር አካሎች፣ የፍትህ ተቋሞች፣ የኢትዮጵያ ተዋሕዶ ኦርቶዶክስ ቤተ ክርስቲያን እረኛ ተብዬዎች፣ መናፍቃን፣ ካቶሊኮች ብርቱ ጠራጊ እርምጃ ይወሰድባቸዋል። በተለይ በኢትዮጵያም በመላው ዓለምም ምድርን ያጠፋችሁ የወንጌል ደላሎች፣ የእምነት ነጋዴዎች፣ መናፍቃን አንድም ቅሬት ሳይተወላችሁ ዘር ማንዝራችሁ የምትገለገሉበት ቁስ ሳይቀር በእሳት ተጠርጎ እንዲጠፋ በርባሪ እሳት ታዞላችኋል። እስልምናም እንዲሁ ከኢትዮጵያም ከመላው ዓለምም እንዲሁ
በብርቱ የቁጣ እሳት ተበልቶ እንዲጠፋ ታዞበታል። የኢትዮጵያ መንግሥት ከዚህ በፊት አንድ ደብዳቤ እንዲደርሰው ተደርጓል። ለሱ ብቻ ሳይሆን ለኢትዮጵያ ተዋሕዶ ኦርቶዶክስ ቤተክርስቲያንም እንዲሁም ለዓለም እንደየአንጻራቸው ፍርዳቸው ተገልጾላቸዋል። አልሰሙም። የኢትዮጵያ መንግሥት ስንት ጓደኞቹ እንደተሰናበቱ ያውቃል። የሱ ሲዘገይ የቀረ መስሎት ይሆናል። ግን አይደለም፣ የታዘዘለትን ተግባር እስኪፈጽም እንጂ። ለሁሉም እኛ ለረጅም ዘመን የታዘዝንበትን አድርሰናል። ሁልህም ልብ በል፣ ስለኛ ብሎ አይደለም እግዚአብሔር የተናገረውን የሚያደርገው ስለ ስሙና ስለ ቃሉ ሲል እንጂ። ስለዚህ የእኛን ጩኸት ለምደሃዋልና የሚቀር መስሎሃል። አሁን በደጅህ ስለሆነ ታየዋለህ። በተለይ የኢትዮጵያ መንግሥት ተብዬ ከዋናው መሪ ጀምሮ ሁሉንም ካቢኔዎቹን ጨምሮ በስውር የመሪው የጥፋት አራማጆች በሙሉ ፍጹም ሞትን በሚነፍክ ሞትንም እንደ መልካም ስጦታ የሚያስለምን ብርቱና ፍጹም አጥፊ እንቅልፍ ከልካይ ራስን ለማጥፋት በብርቱ የሚያስመኝ መቅሰፍት ታዞላችኋል። በእናንተ ደም አፍሳሽ የኢትዮጵያዊነት ጠላቶች ላይ በምንም መንገድ የማታመልጡት ብርቱ በሽታ በመላው ሰውነታችሁ ላይ እንዲሰለጥን ሞትንም የሚያስለምን መልከ ብዙ መቅሰፍቶች በጥምረት ያለ እረፍት እንዲፈጯችሁ ታዘዋል። በአገራችን በየትኛውም ስፍራ የበቀለ ዘረኛ ጸረ ኢትዮጵያዊ ከመላው ዓለም ተጠርጎ እንዲጠፋ ተወስኗል። በኢትዮጵያ ምድር ከ10 ሚሊዮን ያልበለጠ የእግዚአብሔር ሕዝብ ብቻ እንደሚቀር ሁልህም ልብ ልትል ይገባል። ጠፊው የኢትዮጵያ መንግሥት በከንቱ ስትዳክር እንዳበደ ውሻ ሁሉንም ስትፈጅና ስታስፈጅ በዚሁ የምትዘልቅ መስሎህ ብዙ ደክመሃል። ከንቱ ምኞት ነው። እንዳንተም መለስ ዜናዊ ያላደረገው ያልወሰደው የጥፋት እርምጃ የለም። ግን ከሲኦል እራትነት አላዳነውም። 2 ዓመት ሙሉ በስውር የተሰቃየበትን መቅሰፍት ታውቀው ይሆናል። ዛሬም መማር ለተሳነህ ላንተ በብዙ መቶ ተባዝቶ ተፈጻሚ እንዲሆንብህ ታዟል። በመላው ዓለም ያሉ የስውር ማኅበር አለቆችም ከየተወሸቁበት በሙሉ በበርባሪ እሳት ተጠርገው እንዲያልቁ ተወስኗል። በአፍሪካ ከኢትዮጵያ ውጪ ያሉ የአፍሪካ ሀገራት በታላቁ ጠራጊ መቅሰፍት ሳቢያ አልቀው ከ3 ሚሊዮን ያልበለጠ ሕዝብ ብቻ ይቀርላቸዋል። የተቀረው በሙሉ ይጠረጋል። ልብ ብለህ አድምጥ። የመጨረሻውን እየነገርን ነው። ብዙ አገሮች ያለ ምልክት መላው ሕዝባቸውን በታላቁ ጠራጊ መቅሰፍት ያጣሉ፣ ከነስማቸውም ይደመሰሳሉ። እንዲህ የሚባሉ አገሮች ነበሩ ወይ እስከሚባል ድረስ ከታሪክነት መዝገብም ይጠፋሉ። በመላው ዓለም 100 ሚሊዮን እንኳን የማይሞላ ሕዝብ ይቀራል ተብሎ ይታሰባል። ከዚያም እጅግ ሊያንስም ይችላል፣ ሚዛን አድሎ የለውምና። ቀሪዎቹ በሙሉ ለኢትዮጵያ የዓለም ብርሃናዊ መንግሥት እጃቸውን ከሰጡ ብቻ የሚተርፉ ይሆናል። በተለይ የኢትዮጵያ መንግሥት ተብዬ የእግዚአብሔር እረኞች ባሉበት በተከበረችው በተወደደችው ኢትዮጵያ ላይ የፈጸማችሁትን የከፋ ወንጀል በምንም መንገድ እንዳትድኑ አድርጓችኋል። በምድር ታሪክ ተደርጎም ተሰምቶም የማያውቅ መቅሰፍት ከኢትዮጵያ መሪ ተብዬ ጀምሮ ሁሉንም የእግዚአብሔርንም የእግዚአብሔር ሕዝብም ጠላቶች ሆነው የተሰለፉትን ሁሉ አካቶ በብርቱ መቅሰፍት ይበላቸዋል። ትንቢተ ኢሳይያስ ምዕራፍ 10 ቁጥር 23 እንዲህ ይለናል፣ የሰራዊት ጌታ እግዚአብሔርም ያለቀ የተቆረጠ ነገርን በምድር ሁሉ መካከል ይፈጽማል። ልብ በል፣ አስተውል። ዛሬ የመጨረሻው ጠርዝ ላይ ቆመህ በራስህም በዘር ማንዝርህም ሁሉ ላይ የሚባላ እሳትን ያዋለድክ ትውልድ፣ በተለይም እግዚአብሔር በወደዳት ኢትዮጵያ ላይ ለዲያብሎስ ተወክለህ ትንቢተ ኢሳይያስ ምዕራፍ 10 ቁጥር 23 እንዲህ ይለናል፣ የሰራዊት ጌታ እግዚአብሔርም ያለቀ የተቆረጠ ነገርን በምድር ሁሉ መካከል ይፈጽማል። ልብ በል፣ አስተውል። ዛሬ የመጨረሻው ጠርዝ ላይ ቆመህ በራስህም በዘር ማንዝርህም ሁሉ ላይ የሚባላ እሳትን ያዋለድክ ትውልድ፣ በተለይም እግዚአብሔር በወደዳት ኢትዮጵያ ላይ ለዲያብሎስ ተወክለህ በብርቱ ጥፋት ላይ ለተሰማራ ሁሉ መርዶ ይድረስህ፣ ተደምድመሃል። ጌቶችህም ምዕራቡም ምስራቁም ደቡቡም
ሰሜኑም ውስጥ ተተክለው ያሉ የዲያብሎስ ወኪል አገሮች በሙሉ እንዴት እንደሚጠፉ ታያለህ። አብረህም በእነሱም ማጠፋፍ ትሸኛለህ። እንግዲህ ይህ ሁሉ አንተ ትሰማለህ ተብሎ የሚነገር አይደለም። ነገር ግን ይህን ሁሉ ሲፈጸም ለሚያዩት ጥቂት ዕድለኞች የእግዚአብሔርን እውነት ቀድመው በእምነት እንዲጨብጡ ታስቦ ነው። እምነት የማናየውን ነገር የምናይበት እውነት ነው። በእምነትም ምንም የማይፈጸም እንደሌለ የምንማርበት ስለሚሆን ነው። እኛ ዛሬ አስቀድመን ለ18 ዓመታት የነገርንህን ስለማትሰማ እነሆ ትጠፋለህ። በዛሬው ትውልድ ስሌት ዕውቀት እምነትን የሚያስጨብጥ የሚያስገዛ ይመስለዋል። በዚህም ተቃኝቶ መላው ዓለም ዕውቀት ከጨበጠ በኋላ በጨበጠው የዕውቀት መነጽሩን እምነትን ፈልጎ ተመራምሮ የጨበጠ ይመስለዋል። ይህ መንገድ የዛሬው ትውልድ እየሄደበት ያለው መንገድ ነው፣ የጠፋበትም መንገድ ነው። እውነቱ ግን ቸሩ መድኃኔ ዓለም እንዳስተማረን እንደነገረን በእምነት ሁሉም ይቻላል ይላል። እንዲሁም አስቀድማችሁ ጽድቁን ፈልጉ ሌላውም ሁሉ ይጨመርላችኋል ይላል። ታዲያ እውነቱ ቀድሞ እውነት መጨበጥ አለበት፣ ዕውቀትም በእምነት ስር መገዛት አለበት። ይህን ደግሞ የዛሬው ትውልድ አይቀበለውም፣ አይረዳውም። ስለዚህ ቢመከር፣ ቢገሰጽ፣ ቢቀጣ አልሰማም ያለ ጠማማ ትውልድ መላውን ዓለም ስለከደነ ይሄው ዓለም ያላየችው ያልሰማችው መከራ ሞት ጠረጋና እሳት ተወልዶለታል። ለኢትዮጵያ መንግሥት በኢትዮጵያም ውስጥ ላላችሁ ማናቸውም የመንግሥት ጠላትነትን ለመመከት የተሰለፋችሁ ሁሉ፣ ኢትዮጵያን ለማፍረስ እየደከማችሁ ያላችሁ ሁሉ፣ በጥቅሉ የኢትዮጵያ ጠላት የሆናችሁ ሁሉ፣ በመሰላችሁ መንገድ መፍትሄ ለማምጣት የምትሮጡ ሁሉ በግድም በውድም ለኢትዮጵያ ዓለም ብርሃናዊ መንግሥት ትንበረከካላችሁ፣ ለመትረፍ ትለምናላችሁ። ይህ ከላይ ያያችሁትን ሁሉ የእግዚአብሔር ትእዛዝ ለማስፈጸም በተለይ የከበረው መልአክ ሊቀ መላእክት ቅዱስ ገብርኤል ከነሰራዊቱ ከዚህ ደብዳቤና ከሌሎቹም 6 አይነት ደብዳቤዎች ጋር ላፈጻጸሙ ተነቃንቋል። በተጨማሪም ሁሉም ሊቃነ መላእክት ከነሰራዊታቸው የተሰጣቸውን አምላካዊ ትእዛዝ ለመፈጸም ተነቃንቀዋል። የሰው ዘር በሙሉ ከዚህ በኋላ ታየዋለህ፣ ውጤቱንም በግብር በዓይንህ ታየዋለህ። ይህን ደብዳቤ ያየኸውም ያላየኸውም በስሜም የሰማኸውም ፍጹምም ያላዳመጥከውም በእነዚህ ምግባር ሳቢያ ከፍርድ የሚያስጥልህ አይደለም። ይልቅስ ፍርዱ በአንተው ላይ የሚበረታ ሆኖ ይደመድምሃል። በስተመጨረሻ ልታውቁት የሚገባው እንደ ቀደመው ድርጊታችሁ አሁንም በትዕቢታችሁ በንቀታችሁ የምትገፉ ከሆነ መልካም ነው፣ ለውጤቱ ተዘጋጁበት። ደብዳቤውን ጊዜ ወስዳችሁ ስለተመለከታችሁት እናመሰግናለን። በስተመጨረሻም እዚህ ሰዓት ላደረሰን ቸሩ አምላካችን የአብርሃሙ ሥላሴ እንዲሁም ድንግል እናታችን ቅድስተ ቅዱሳን በሰማይም ንግሥት በምድርም ንግሥት ለሆነችው እመቤታችን ማርያም ምስጋና እንደማያቋርጥ ጅረት ይፍሰስላቸው፣ አሜን። ከአክብሮት ሰላምታ ጋር የሥላሴም የድንግልም አገልጋይና ባሪያ ከሥላሴ የክብራቸው መመስገኛና መከበሪያ ቅድስት ምድር ኢትዮጵያ የማይታይ ፊርማ የማይታይ ማኅተም ብርሃናት ዓለም ኢትዮጵያ የዓለም ብርሃናዊ መንግሥት የመንግሥት ምክር ቤት ዋና ሰብሳቢ ወይም ሊቀ መንበር ሰረቀ ብርሃን ገብረ መድኅን ገብረ ማርያም። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ። እንደምን ሰነበታችሁ? ቅን፣ የዋህ፣ ትሑት፣ ሀገር ወዳድ ኢትዮጵያውያን፣ እንቁ የኢትዮጵያ የዓለም ብርሃን ቤተሰቦች፣ ለዛሬ ላዘጋጀው ያሰብኩት መልእክት በኢትዮጵያ የዓለም ብርሃን መልእክት 10 ላይ ከገጽ 45 እስከ 50 የሰፈረውን ስለ ከፊታችን ስለመጣው የእግዚአብሔር የብርቱ ቁጣ ፍሰትና ተፈጻሚነት የተብራራበትን
በድምጽና በምስል አቀናብሬ ላዘጋጅ አስቤያለሁና መልእክቱን በማነብበት ጊዜ የፊደል ግድፈት ሊኖር ስለሚችል ከወዲሁ እንድትረዱኝ ስል አሳስባለሁ። አሁን መልእክቱን አነብላችኋለሁ ማለት ነው። ኢትዮጵያ የዓለም ብርሃን መልእክት 10 የብርቱ ቁጣው ፍሰት ተፈጻሚነት ትእዛዞቹ፣ ውሳኔዎቹ ሁሉ በማን ታዘው ወጡ ለሚለው የሁሉም የአዳም ዘር የህሊና ጥያቄ ግልጽ እንዲሆንላችሁ የግድ አስፈላጊ ስለሆነ ከዚህ በታች በዝርዝር እናስቀምጥላችኋለን። ሰማይንና ምድርን የፈጠረ ፍጥረታቱን ሁሉ የፈጠረ ከሌለ ወደ መኖር ያመጣ ያለውንም ወደ አለመኖር የሚመልስ አቻም አኳያም አምሳያም የሌለው የከበረው የተወደደው የተፈራው ያለ የሚኖር ሕያው እግዚአብሔር ሁሉንም በእጁ የያዘ የማይመረመር በጥበብ በእውቀት በምርምር ብዛት የማይገለጽ የማይደረስበት ነገር ግን በእውነትና በመንፈስ በየዋህነትና በቅንነት በእምነት ብቻ የሚገኝ ይህንንም የሚወድ ፍቅር፣ እውነት፣ ቅንነትን የጨበጠ ዳኝነት፣ ቸርነት ሁሉ ባህሪው የሆኑለት የሰራዊት ጌታ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አሃዱ አምላክ የአብርሃም የይስሐቅ የያዕቆብ አምላክ የነቢያት የሐዋርያት አምላክ የቅዱሳን ሰማዕታት አምላክ ዛሬም በዚህ ክፉ የጠፋና ጠማማ ትውልድ ዘመን የታመኑበት የሚታዘዙት የሚወዱት ሕዝቦች የኢትዮጵያ ዓለም ብርሃን ቤተሰቦች ቅን የዋህ ልጆቹ የሚመለክ ሕያው እግዚአብሔር የየዋሆች አምላክ ወሰነ፣ አዘዘ፣ ይፈጸም አለ። አዎን ይህ ድንቅ መካር አምላካችን ወሰነ፣ አዘዘ፣ አፈጻጸሙም ይከናወን አለ። ይህም ትእዛዝ ከጸባዖት ከመንበሩ ወጣ። ሥላሴ በወሰኑት መሠረት ቅድስተ ቅዱሳን በሰማይም ንግሥት በምድርም ንግሥት እናታችን ድንግል የልጇን የቸሩ መድኃኔ ዓለምን የአምላኳን የሥላሴን ፈቃድ፣ ትእዛዝ፣ ውሳኔ፣ አፈጻጸም እሷም አጸናችው፣ ወሰነችው። የከበሩ ሊቃነ መላእክት በልዑል በክብሩ ዙሪያ የሚያገለግሉት ሊቀ መላእክት ቅዱስ ሚካኤል፣ ሊቀ መላእክት ቅዱስ ገብርኤል፣ ሊቀ መላእክት ቅዱስ ሩፋኤል፣ ሊቀ መላእክት ቅዱስ ፋኑኤል፣ ሊቀ መላእክት ቅዱስ ኡራኤል፣ ሊቀ መላእክት ቅዱስ ራጉኤል፣ ሊቀ መላእክት ቅዱስ ሳቁኤል፣ ሊቀ መላእክት ቅዱስ አፍናኒኤል፣ ሊቀ መላእክት ቅዱስ ሰዳኪኤል፣ ሊቀ መላእክት ቅዱስ ሰላትኤል፣ ሊቀ መላእክት ቅዱስ ሱሪኤል የአምላካቸውን የሥላሴን ውሳኔ ትእዛዞችና አፈጻጸሞች ተቀብለው ራሳቸውም አጽንተው ላፈጻጸሙ ወጥተዋል። ቅዱሳን ሰማዕታት፣ ነቢያት፣ ሐዋርያት፣ አባቶቻችን፣ እናቶቻችን ይኸው የአምላካቸው የሥላሴ ውሳኔ ትእዛዝና አፈጻጸም ደርሷቸው በእግዚአብሔር ቅን ፍርድ ስለ ልመናቸው፣ ስለ ጸሎታቸው የዘመናት ሁሉ ጥያቄያቸው መልስ አግኝቶ ፍርዱ በመውጣቱና ወደ ተግባር እንዲገባ እንዲፈጸም በመወሰኑና በመታዘዙ እነሱም ይህን አውቀው ተረድተው ፈቃደ እግዚአብሔር የሆነውን ውሳኔ ትእዛዝና አፈጻጸም ይተገበር ዘንድ አጽንተዋል። በዚህ ዘመን ምንም ብንናቅ ብንጠላ በሰውም በመላው ዓለሙም ትንሽ ምናምንቴ ተብለን የምንቆጠር ቢሆንም በእርግጥም በመሆናችን የታመንን የእግዚአብሔር ባሮች ነንና እኛም የአምላካችንን የአብርሃሙ ሥላሴን ውሳኔ ትእዛዝና አፈጻጸም በጥቅሉ በአመፀኛው፣ በትዕቢተኛው፣ በማይሰማው የፈጠረውን አምላክ በናቀው ባቃለለው የአዳም ዘር ላይ ለሚወሰደው ቅን ፍርድና እርምጃ እኛም የልዑል የድንግልም ባሮች የአምላካችንን ፈቃድ አጽንተናል። ይፈጸም ዘንድ ፈጣሪያችንን ስለ ቅን ፍርዱም ቀድመን አመስግነናል። እኔም ታናሽ ምናምንቴ ባሪያው የሥላሴም
የድንግልም የቅዱሳን ሊቃነ መላእክትም የቅዱሳን አባቶቻችንም ባሪያና ታዛዣቸው በሥላሴ ፈቃድ ውሳኔዎች፣ ትእዛዞች፣ አፈጻጸሞች ሁሉ ተግባራዊ ተፈጻሚ እንዲሆኑ የኔም የሥላሴ ባሪያ ውሳኔ ነውና በሥላሴ ስም ሁሉም ይተግበሩ ይፈጸሙ ብያለሁ። በተለይ አሜሪካ፣ እንግሊዝ፣ ግብፅ፣ ሳውዲ አረቢያ፣ አረብ ኤሚሬትስ፣ ቱርክ፣ ቻይና በኢትዮጵያ ሀገራችን እየተፈጸመ ላለው ሁለገብ ግፍና በደል፣ ፍጅት፣ እልቂት ሁሉ በግንባር ቀደምትነት በማስተባበር በመምራት ወኪላቸውን ገዢ አድርገው በመትከል ታይቶም ተሰምቶም የማያውቅ ጥፋት በማድረሳቸው እዚህ ያሉትንም በቀጥታ ለጥፋት በመሰማራታቸው በኢኮኖሚውም በወታደራዊውም በጸጥታውም ሁሉ የገንዘብም የስልጣንም የፖለቲካም ድጋፍ በማድረጋቸው አገራችንን ርስተ ድንግልን ሊያጠፉ ሊያፈርሱ በመጣራቸው ሁሉንም ጥፋት በማድረሳቸው ከምድረ ገጽ እንዲወገዱ እንዲጠረጉ የታላቁ የእግዚአብሔር የቁጣ እሳት እንዲበላቸው ተወስኖባቸው ትእዛዞቹም ወጥተው ለፈጻሚዎቹ እንዲደርሱ ሆኗል። በዚህ እርምጃ ጥቂቶች በጣት የተቆጠሩ ይተርፋሉ። በተረፈ እንደ ትእዛዙ ይፈጸማል። የተቀሩት አገሮች እንደ ጥፋት ስምሪታቸው በሦስተኛው መልእክት እንደተጻፈ ዕጣቸው የፍርድ አፈጻጸሙ ያገኛቸዋል፣ ያጠፋቸዋል። በታላቁ የቁጣ ፍሰት ውስጥ ፍጹም የሚጠፉና ምልክትም የማይተውላቸው አገሮች በአብዛኛው ቁጥሩን ይሸፍናሉ። ማንም አገር የእምነት ተቋም፣ ድርጅት፣ የፖለቲካ ኃይል፣ የኢኮኖሚ ኃይል፣ ታላላቅ የጦር ድርጅቶች፣ የኒውክሌር መሳሪያ የታጠቁ አገሮች በሙሉ ከምድሪቱ ፍጹም ይወገዳሉ። በመልእክታቱ እንደተገለጸው በተለይም በመልእክት 9 እንደተረጋገጠው በሁሉም አገሮች ሕዝቦች ላይ ሞት በሙሉ ጉልበቱ በየቤታቸው ሁሉ በደረሱበት ሁሉ ይነግስባቸዋል። የከፉ በሽታዎች በየቤቱ ሰልጥነው ባሻቸው ጊዜ ያለ ከልካይ አሰቃይተው በሞት ይከድናሉ። ይህም ዓለምንም ከልካይ ተፈጻሚ ይሆናል። በኢትዮጵያ ምድር ለአገራችን እጅግ የከበደ መከራን ላደረሱ ዛሬም ነግሰው ላሉ የጥፋት አለቆች መንግስትና ካቢኔው፣ መንግስትና በተዋረድ የተከላቸው አለቃና ምንዝሮቹ፣ ወታደሮቹ፣ ፖሊሶቹ፣ የጸጥታ ሰራተኞች፣ የየክልል መሪዎች፣ ካቢኔዎች፣ ምክር ቤቶች ሁሉም እንዲሁም የፌዴሬሽን ምክር ቤት፣ የተወካዮች ምክር ቤት፣ በውጭ ያሉ የኢትዮጵያ መንግስት አምባሳደሮች ከነ ዲፕሎማቶቻቸው በዚህ በየሁሉም ክልል ለኢትዮጵያ ጥፋት የሰሩ ልዩ ኃይል፣ ሚሊሻ፣ በመንግስት ተብየው በስውር የሚደገፉ ዘር አጥፊዎች፣ ዘረኞች ሁሉም በተለይ በኦሮሚያ በሚባል ክልል ውስጥ ለፈሰሰው ንጹህ ደም ለተጨፈጨፈው የእግዚአብሔር ድሃ ሁሉም ህዝብ የተሳተፈ ብቻ አይደለም፣ በሐሳብ የደገፈ ዳር ቆሞ የተመለከተ ሁሉ ተጠያቂና እሱ ሲፈጽመው ሲያርድ፣ ሲገድል፣ ሲጨፈጭፍ እንዳስደሰተው ሁሉም ሞትን እየለመነ በምድር ባልታየ ስቃይ ተፈጅቶ የለመነውን ሞት እንደ ስጦታ ያገኛል። በኦሮሚያ ምድር ዋቄ ፈናን፣ ዘረኛ፣ መናፍቅ፣ እስላም፣ አስመሳይ ኦርቶዶክስ፣ ዘራፊ፣ ሌባ፣ ትዕቢተኛ ሁሉም ባለውቃቢና ተከታዮቻቸው ጠንቋዮች፣ ተብታቢዎች፣ ሰላቢዎች፣ አጋንንት ጎታቾች ሁሉ ምንም ዘር ሳይቀርላቸው ከኢትዮጵያ ምድር በታላቁ እሳት ይጠረጋሉ። በውጭ ተቀምጠው ይህንኑ እርኩሰት ሲደግፉ፣ ሲያስተባብሩ፣ ሲመሩ፣ ሲረዱ ያሉ ሁሉ ባሉበት አገር ታላቁ እሳት እንዲበላቸው ተወስኖባቸዋል። ትእዛዙም ከጸባዖት ወጥቷል፣ በፈጻሚዎቹም እጅ ደርሷል፣ ተፈጻሚም ይሆናል። በትግራይ ክልል እስካሁን ያየነውን አይተናል። ተወዳዳሪ የሌለው ዘረኛ ኢትዮጵያ ጠሎች እጅግ ብዙ ጥፋት አድርሰዋል። ለኢትዮጵያ ሀገራችን እዚህ ለደረሰችበት ዘርፈ ብዙ ጥፋት እነዚህ የክልሉ ኃይላት ዋናዎቹ ናቸው።
እስካሁን የደረሰው ጥፋታቸው ገና አልተነካም። 1/4ኛ ብቻ ነው። 3/4ኛው ጥፋታቸው አሁኑኑ ይቀጥላል። ለስማቸው እንኳን የሚገለጽ ምልክት አይተውላቸውም። በዚህ ክልልና በኦሮሚያ ክልል እነሱን ደግፈው የቆሙ ሁሉ እንደ ድርጅትም እንደ ግለሰብም ሙሉ በሙሉ ከኢትዮጵያ ምድር በታላቁ እሳት ተጠርገው ከምድረ ገጽ ይጠፋሉ። ይህ ከጸባዖት ከእግዚአብሔር ተወስኖ ትእዛዙ ወጥቷል፣ ለፈጻሚዎቹም ደርሷል፣ ተፈጻሚም ይሆናል። ከኢትዮጵያ የጥፋቷ መሪ ከጠቅላይ ሚኒስትሩ ጋር የቆሙ፣ የተባበሩ፣ የረዱ፣ የታዘዙ፣ ስምሪት የወሰዱ፣ በስውርም በግልጽም ከኚሁ ሰው ጋር የቆሙ ሁሉ በውጭም በአገር ውስጥም ያሉ ኃይላት በሙሉ በታላቁ የቁጣው እሳት እንዲበሉ፣ እንዲጠረጉ፣ ዘር ማንዝራቸው ሁሉ እንዲጠፋ ተወስኖባቸዋል። ራሳቸው ጠቅላይ ሚኒስትሩም ከነዘር ማንዝራቸው ምንም ምልክት ቅሬት ሳይተውላቸው እንግዳና ባልተሰማ በማይታወቅ የቁጣ እሳት ይበላሉ። ይህም ከእግዚአብሔር ከጸባዖት ተወስኖ ታዞ ለፈጻሚዎቹ ደርሷል፣ ተፈጻሚም ይሆናል። በኢትዮጵያ ምድር ታላቅን ጥፋት በማድረስ ሰውንም እንግዳ ወደሆነ ዲያብሎስ ወደ አሰረጸው እምነት በማካተት ምድሪቱን ለጨለማ የዳረጉ መናፍቃን፣ ተሐድሶች፣ ካቶሊኮች፣ እስላሞች በዋናነት እንዲሁም የሚበዛው ሕዝብ አምልኮ ባዕድ ተከታይ፣ ጥንቆላን የሚወድ በድግምት አጋንንት በመሳብ በትብታብ ሁሉ እንዲሰማራ ያደረጉ በቤተ ክርስቲያናችን ሙሉ በሙሉ የመንግስት ስውር አገልጋዮች እንዲሞሉ በማድረግ ዋናውን ወንጀል ፈጽመዋል። ሁሉም በታላቁ የቁጣ ፍሰት ይጠረጋሉ፣ ምልክትም አይተውላቸውም። ይህም በእግዚአብሔር ተወስኖ ከጸባዖት ትእዛዙ ወጥቷል፣ ለፈጻሚዎቹም ደርሷል፣ ተፈጻሚም ይሆናል። በኢትዮጵያ ምድር ከኢትዮጵያ ዓለም ብርሃን ቤተሰቦችና ከቅን የዋህ ሕዝቦች ውጪ ምልክት ከጨበጡ ውጪ ሁሉም የሰው ዘር በታላቁ መልከ ብዙ የእሳት የቁጣው ፍሰት ይጠረጋል። በመላው ዓለም ያሉ ምልክትን የጨበጡ የኢትዮጵያ ዓለም ብርሃን ቤተሰብ የሆኑ ቅን የዋህ ሕዝቦች በየትኛውም ዓለም ቢሆኑ ምንም አይነካቸውም። በእግዚአብሔር ቅዱሳን መላእክት በእሳት ታጥረው የሚጠበቁ ናቸው። ለፈጻሚዎቹም ይኸው የማይነኩ የእግዚአብሔርም የድንግልም ቤተሰቦች ማንነት የተገለጸላቸው በመሆኑ ከነሱ ዘንድ አይደርሱም። ኢትዮጵያ ተዋሕዶ ኦርቶዶክስ ቤተክርስቲያን በእውነቱ በዚህ ዘመን እግዚአብሔርን እያወቀች ሕጉንም ሥርዓቱንም እያወቀች የአባቶችን ተጋድሎ የእውነትን መንገድ ማጽናት በሚገባ እየተረዳች መሰረቱን ሁሉ ንዳ ዛሬ በውስጧ ባበቀለቻቸው ክፉ እረኞች አገርንም የእግዚአብሔርን የድንግልንም ሕዝብ ላውሬ የሰጠች ስትወቀስ የማትሰማ ትዕቢትን የተላበሰች ፍጹም የገንዘብ አምላኪ የሆኑ ጳጳሳት፣ ቆሞሳት፣ ዲያቆናት፣ መምህራን፣ ካህናት፣ ሊቃውንት ነን የሚሉ ለዲያብሎስ የገበሩትን በጉያዋ አቅፋ ሙሉ በሙሉ ቤተ ክርስቲያንን ለዲያብሎስ አስረክባለች። ሁሉም የቤተ ክህነቱ ሰዎች፣ ነጋዴዎች፣ በመንግስት ደህንነት የተመለመሉ ካድሬዎች የሞሉባት ሆኗል። በግልጽ እኛን መልእክት አድራሾቹን የምታሳድድም ሆናለች። እኛን ለማጥፋት ከዲያብሎስ ተጠሪ መሪዎቿ እየተገፋች ብዙ ጥፋት አድርሳለች። ምዕመኑም በልማድ እንጂ አስተውሎ ፈቃድ እግዚአብሔርን ተረድቶ የሚጓዝ ባለመሆኑ አጥፊዎች እንደነዱት በመነዳት በእኛ ላይ ተመሳሳይ ጥፋት አድርሷል። ይሁንና ዛሬ ለወቀሳ አልመጣንም። 17 ዓመታትን ተጠብቃችሁ ወደ እግዚአብሔር እቅፍ በንስሐ አልተመለሳችሁም። ስለሆነም ፍርዳችሁ እንደ ፀሐይ ወጥቷል። ማናቸውም ምዕመንም፣ እረኛውም፣ ጳጳሱም፣ ካህኑም፣ ዲያቆኑም፣ መምህሩም፣ ሰባኪውም፣ ማኅበረ ቅዱሳን በግብራቸው ግን እርኩሳን የሰንበት ትምህርት ቤቶች አደራጆች በየመድረኩ ላይ በስውርም በግልጽም
በኢትዮጵያ ዓለም ብርሃን ቤተሰቦች ላይ የዘመትክ ስም ያጠፋህ ምዕመኑ ወደ ንስሐ እንዳይመለስ እንቅፋት ያኖርክ የግል ስብዕናህን ለመገንባት የደከምክ ራሳችሁን የማስመለክ ያህል ሕዝቡን ያደነቆርክ በሙሉ እናንተንና ሥራችሁን በይሁንታ አጽድቆ የተባበራችሁን ሁሉ ምዕመን ጭምር ለብርቱ ፍርድ ለታላቁ የእግዚአብሔር የቁጣ ፍሰት ሰለባ ትሆናላችሁ። ከናንተ በላይ እውነትን ያጨለመ የለምና በእሳት ትጠረጋላችሁ። ያኔ የኢትዮጵያ የዓለም ብርሃናዊ መንግሥት ምንነት ይገለጥላችኋል። እሳቱ እያጠፋችሁ ስትሰናበቱ ያኔ ቅን ፍርድ ምን እንደሆነ ታውቃላችሁ። በእግዚአብሔር መንፈስ ቅዱስ ስታላግጡ እንደመኖራችሁ ውድ ዋጋ እየከፈላችሁ ትፈጸማላችሁ። ይህ ሁሉ ዕጣችሁ ከጸባዖት ተወስኖ ትእዛዙ ለፈጻሚዎቹ ደርሷል፣ ተፈጻሚም ይሆናል። መላው የአዳም ዘር የሆንክ ሁሉ የትም ኑር የት እንደ እምነትህ እንደ ቅንነትህ ፈጣሪን ከልብ እንደመፈለግህ ኢትዮጵያዊነትን፣ ተዋህዶ እምነትን፣ አረንጓዴ ቢጫ ቀዩን ሰንደቋን የወደድክ የታመንክበት ከሆንክ ድነሃል፣ አምልጠሃል። ኢትዮጵያ የዓለም ብርሃን ምንነትን በእርግጥ ሚስጥሩ ገብቶሃል ማለት ነው። በየትም ያላችሁ የየትም አገር ዜጋ ሁኑ፣ መለኪያው ተቀምጦላችኋል። በዚህ መነጽርነት የት እንደወደቅህ የት እንዳረፍክ በሚገባ ግልጽ ይሆንልሃል። መዳንህም አለመዳንህም መስፈሪያው መለኪያው ተቀምጦልሃል። በተለይ ኢትዮጵያዊ ነኝ እያልክ ነገር ግን በግብሩ በመለኪያው ውስጥ የሌለህ በእምነት መርከባችን በኢትዮጵያ ዓለም ብርሃን ቤተሰብነት ውስጥ የሌለህ መልእክታቱን ንቀህ ያላዳመጥክ ንስሐም ያልገባህ ጉዳትህ እጅግ የከበደ ነው። በውጭ ያላችሁ የኢትዮጵያ ኦርቶዶክስ ቤተክርስቲያን ልጆች ነን የምትሉ ቤተክርስቲያን ለጠፋችበት ለወደቀችበት ትልቁን አስተዋጽኦ ያደረጋችሁ ናችሁና እንደየግብራችሁ ተመዝናችኋልና ቅጣቱ አይምራችሁም። እኛ የኢትዮጵያ የዓለም ብርሃን ቤተሰቦች ስንጠራችሁ፣ ስንመክራችሁ፣ ስናስረዳችሁ፣ ተመለሱ ስንላችሁ አልሰማችሁም። አባት ተብዬዎችን፣ መምህር ተብዬዎችን፣ ዲያቆን ተብዬዎችን፣ ጳጳስ ተብዬዎችን ታመልካላችሁ። ወደ ሰደዷችሁ ትነዳላችሁ። ፈቃደ እግዚአብሔርን አትጠይቁም። ቤተ ክርስቲያን የት እንደወደቀች አትጠይቁም። ልማድ አድራሾች ናችሁ። ስምና ቀሚሱን ለብሶ መጣ፣ ሰበከ፣ አስተማረ ብቻ አባ አባ መምህር መምህር እያላችሁ መከተል ነው። የንስሐ አባቴ እያላችሁ መሮጥ ነው። ማን ነው? ከየት የመጣ ነው? አምላኬ እኚህ አባት አስተማሪ በፊትህ ምን ይመስላሉ ብሎ መጠየቅ የለም። መንጎድ ነው። በቲፎዞ እምነት ይነዳ ይመስል እንደ ግሪሳ አብረህ እልል እያልክ መዝሙር እያጠናህ አብረህ እየዘለልክ ትነጉዳለህ። ዛሬ ቤተ ክርስቲያን ተዋህዶ ቤታችን በውግዘት የታሰሩ አገልጋዮች ነን የሚሉ ፍጹም እግዚአብሔርን የናቁ ቃሉን መነገጃ ያደረጉ ስህተታቸውን ጥፋታቸውን የወደቁበትን ከማስተካከል ይልቅ ያጸኑ እነሱን ታምነህ ያለህ በሙሉ ከምሕረት መዝገብ ውስጥ የለህም፣ ምልክትም የለህም፣ አትሻገርም። በግልጽ ያለማባበል ነው እውነቱን የማረጋግጥልህ። እግዚአብሔር ደልለኸው አስመስለህ እምታልፈው አይደለም። ወቅሶህ ገስጾህ ካልሰማህ እንደ ራስህ ምኞት የራስህን አስተማሪዎች መልምለህ አዘጋጅተህ በእነሱ እየተነዳህ ብትጠራው አይሰማህም። መራጩ አስተማሪው መልእክተኛውን የሚመርጥም የሚልክም እሱ የፈጠረህ እንጂ አንተ ምን አገባህ? በቃ አልሰማህንም፣ በምርጫ ሂድ። ጳጳሱ፣ ካህን ተብየው፣ አስተማሪ የምትላቸው ሰባኪ ተብዮች እኛን ጧት ማታ ሲያብጠለጥሉ የሚውሉ በሰፊው በተዘረጋው ሚዲያቸው እውነትን ሲያጠፉ የሚውሉ በአንተው ገንዘብ የደረጁ አንተው ገንዘብህን እውነትን ለሚያጠፉ ስትሰጥ የኖርክ ሁሉ ያድኑህ።
ከእንግዲህ ወደኛ መምጣት የለም። ስትሰድበን ችለንሃል፣ አሳልፈናል። ስትዘምትብን ያለ ውሏችን ስም ስትሰጠን ታግሰንሃል። እምንህም ጥግ ሳንደርስ አሳድኸናል። አንዳንዱም በውስጣችን ቤተሰብ ሆኖ ሲሰልል ከርሞ የለበሰው ጭምብል ሲወልቅበት ውልቅ ብሎ ሄዷል። ዛሬ አስጠጉኝ አይሰራም። መርጠህ ብርሃኑን ከጨለማ ለይቻለሁ ብለህ እኛን እንደ ጨለማ መንገድ ቆጥረህ ከሄድክ በኋላ ማን ይቀበልሃል? ላንተ ስፍራ የለም። እንደታዘዘው ፍርድህ የወጣና የተወሰነ በመሆኑ ይፈጸም ዘንድ ስለታዘዘ በፈጻሚዎቹ እጅም ስለደረሰ ተሰናብተሃል። የኢትዮጵያ ዓለም ብርሃን ቤተሰቦችን በሩቅ በእምነት መርከባቸው ተሳፍረው ሲደሰቱ ፈጣሪያቸውን ሲያመሰግኑ ከሚወርደው ታላቅ የቁጣ ፍሰት ያዳናቸውን የጠበቃቸውን አምላካቸውን ታምነው ሲዘሉ ሲደምቁ በሞትህ ስቃይ ውስጥ ሆነህ ታያቸዋለህ። ያኔ ስንለምንህ የመለስከውን የትዕቢትህን ተግባር እያሰብክ ከንቱ መጸጸትን ትጸጸታለህ። ምን ዋጋ አለው? አትድን። ፍርድህን በጀርባ ስላዘልክ እንደ ተጻፈብህ ፍርዱን የሚፈጽሙትን አንገት ላይ ሰይፋቸውን ስለወደሩ መሄድ ብቻ ነው። በውጭ ያላችሁ ወገኖቼ የኢትዮጵያ ዓለም ብርሃን ቤተሰቦች እንደተመከራችሁበት ጽኑ። ከበፊቱ አብልጣችሁ በጾም በጸሎት ትጉ። ተሳሰቡ፣ ተሰባሰቡ፣ ጽዋችሁን አጥብቁ። በውስጣችሁ ቅሬታን፣ ግጭትን አስወግዱ። ፍቅርን አንግሱ። የሚሰጣችሁን ምክር መመሪያ ተግባራዊ አድርጉ። አትታወኩ፣ ምንም የምትሆኑት የለምና። ወደ አገር ቤት ለመምጣት ስታስቡ ከመድኃኔ ዓለም ከድንግል ከወደዳችኋቸው ሊቃነ መላእክት ከቅዱሳን ጋር ተመካከሩ፣ ጠይቁ፣ ፈቃደ እግዚአብሔርን አጽኑ። በዚያው ቆዩ ከተባላችሁ ቆዩ፣ ሂዱም ከተባላችሁ ውጡ። በእርግጥ ብዙ ከተሞች ዛሬ የምታዩዋቸው አይኖሩም። በውስጣቸው የበቀሉት ሕዝቦች ሲጠፉ እነሱም ይጠፋሉ። የአመፃ ሥራዎች ናቸውና የዩክሬንን ሁኔታ እንደ ምሳሌ ውሰዱ። የሌላውም ከነሱ ቢከፋ እንጂ የሚያንስ አይደለም፣ እጅግ የሚከብድ ነው። እንደ ቀላል አትዩት። እንደኔ የእግዚአብሔርን ፈቃድ ሳታወላውሉ ተግብሩ። ምልክቶቹን መስቀላችሁን አትርሱ። በተለይ ዛሬም የምነግራችሁ ዝግጅታችሁን አታቋርጡ፣ መዘናጋት ይታያልና። በመላው ቀሪ የአፍሪካ አገሮች ሙሉ በሙሉ የታላቁ የእግዚአብሔር የቁጣ ፍሰት የሚጠርጋቸው የሚያጠፋቸው ይሆናሉ። የሚተርፈው ሕዝብ እጅግ ያነሰ ነው። ሰው ተረፈ የማያስብል በሺዎች የሚቆጠር ሕዝብ ብቻ ይቀራል። አፍሪካ ሰው አልባ ባዶ ትሆናለች። በሁለመናዋ የእግዚአብሔር ሕዝብ ብቻ የሚወርሳት ይሆናል። በመካከለኛው ምስራቅ አገሮች በተለይም የአረብ አገራት ምናልባት በሺህ ከሚቆጠር ሰው በስተቀር የሚተርፍ ምንም ሰው የለም። ይህም ከእግዚአብሔር ከጸባዖት ተወስኖ ለፈጻሚዎቹ ደርሷል፣ ተፈጻሚም ይሆናል። አውሮፓ፣ ኤሽያ፣ አውስትራሊያ እነዚህ ትልቁን የዓለም ክፍል የሚይዙ አገሮች የተሰባሰቡበት ምድር ነው። የዓለምን ሕዝብ 2/3ኛውን በዚህ አህጉሮች ውስጥ እናገኛለን። የዓለም ሕዝብ ወደ 8 ቢሊዮን ይጠጋል። ከዚህ ውስጥ 1 ቢሊዮን ተኩል የሚሆነው ሕዝብ በቻይና ውስጥ ይኖራል። እንዲሁም በህንድ 1 ቢሊዮን ከ200 ሚሊዮን የማያንስ ሕዝብ ይኖራል። ሁለቱን ሕዝብ ብቻ ቁጥር ብናይ 2.7 ሚሊዮን ሕዝብ ይሆናል። በዚህ የሕዝብ ቁጥር ውስጥ አንድም እውነተኛ የተዋህዶ እምነት ሰው አታገኙም። ሁሉም የዲያብሎስ እምነት ያጸኑ ናቸው። አውሮፓም እንዲሁ የካቶሊክ የመናፍቅ ስብስብ እንጂ አንድም የተዋህዶ ሰው የለም። አውስትራሊያም እንዲሁ ነው። እነዚህ ሁሉ እግዚአብሔርን የካዱ የማያምኑ፣ ዲያብሎስን ግን እንደ አምላካቸው የሚያምኑት ናቸው። በመሆኑም ለንስሐ ቢጠሩም ሊሰሙ ያልፈቀዱ ናቸው። 17 ዓመታት በትዕግስት ቢጠበቁም ሁሉም መልእክቶች ቢደርሷቸውም ንቀውና አቃለው በታላቅ የጥፋት ስምሪት ውስጥ ያሉ ናቸው። ስለዚህ የእነዚህ አገሮች ጥፋት በምድር ታሪክ ያልታየና ያልተጻፈ ነው።
በመሆኑም ዓለምንም ቅሬታ በታላቁ የእግዚአብሔር የቁጣ ፍሰት እንዲጠረጉ እንዲወገዱ ተወስኖባቸዋል። ትንሽ ሕዝብ ቢተርፍ እንኳን በሺህ የሚቆጠር በመሆኑ እንደ ቅሬታ አይታይም። ከጸባዖትም ትእዛዝ ወጥቷል፣ ለፈጻሚዎቹም ደርሷል፣ ተፈጻሚም ይሆናል። የሚተርፉ ካሉ በሺዎች የሚቆጠሩ ብቻ ይሆናሉ። ላቲን አሜሪካኖች፣ ስካንዲኔቪያን አገሮች፣ ሰሜን አሜሪካ በሙሉ ዋናው የምድራችን የዲያብሎስ ዕቃዎች ናቸው። የሁሉም ዕጣ በመልእክት 3 በመልእክት 5 በመልእክት 8 እና በመልእክት 9 በሚገባ ተረጋግጦ ተገልጿል። በዋነኝነት እነዚህ ሀገራት የዋናው የባቢሎን ውላጆች ናቸውና አጠፋፋቸው በምድር ታሪክ ያልታየ ይሆናል። የእነዚህም ጥፋት በደጃቸው ደርሷል። ታላቁ የእግዚአብሔር የቁጣ ፍሰት ተረት እንዲያደርጋቸው ከምድረ ገጽ ያለ ቅሬታ እንዲያጠፋቸው ተወስኗል። ይህም ውሳኔ ከጸባዖት ታዞ ለፈጻሚዎቹ ደርሷል፣ ተፈጻሚም ይሆናል። ከነዚህም እጅግ ጥቂት የዋህ ቅን ሰው ሊተርፍ ይችላል። ይህ የብርቱ ቅጣቶች ውሳኔዎች፣ ትእዛዞች፣ አፈጻጸሞች በዚህ መልእክት 10 ለሁሉም የአዳም ዘር በተገኘው መንገድ ሁሉ ይድረሰው። ይህ ትእዛዝ፣ ውሳኔና አፈጻጸም በእኛ በሥላሴ ባሮች ወደ ሕዝቡ መበተን በማናቸውም መንገድ መግለጽ ከጀመረ ጀምሮ እግዚአብሔር በፈቀደውና ባለው ቀንና ሰዓት መፈጸም ይጀምራል። እርምጃው የታላቁ ቁጣ ፍሰት ያለማቋረጥ ይከናወናል። አንዴም እጅግ ይበረታል፣ አንዴም ትንሽ ረገብ ይላል። መቆም የሚባል ነገር በፍጹም የለም። የእግዚአብሔር ትእዛዞች፣ ውሳኔዎች ሁሉ ተፈጽመው እንደ ፈቃዱ እንደ ቃል ኪዳኑ ዓለም በሙሉ በዳኝነቱ ማንነቱን እግዚአብሔር የሁሉ አስገኚ፣ ዳኛ፣ ባለቤትም፣ ፈራጅ፣ ማንም የማይመስለው አምላክ መሆኑን ሁሉም የአዳም ዘር እየጠፋም ቢሆን እንዲያውቀው ይሆናል። ሁሉም በፊቱ ይንበረከካል። በዚች ምድር ላይ ማንም እሱን ንቆና አቃሎ ያለ ፍርድና ቅጣት እንደማይታለፍ ያውቃል። የታላቁ ቁጣ ፍሰት ዓለም በሙሉ በዳኝነቱ ሁሉን ተረድቶ የሚቀረው የአዳም ዘር ቀርቶ እጁን ሰጥቶ ተንበርክኮ ፈቅዶ ፈቃዱ የሆነውን የኢትዮጵያን ማንነት ተረድቶ ሲገዛ የኢትዮጵያ ዓለም ብርሃናዊ መንግስትን ሲቀበል ፈቅዶ ሲገዛ የታዘዘውን ሁሉ ሲፈጽም ፍሰቱ ጋብ ይልለታል። ከዚህ ውጪ መላ ዘዴ የሚባል ነገር የለም፣ አይኖርምም። ብታስቡትም ጥፋታችሁን እጅግ ከማክበድ ውጪ የምታመጡት አንዳች ነገር የለም። ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር ሆና ይህም ተተግብሮ ኢትዮጵያ ርስተ ድንግል ሆናና ይህም በተግባር ተረጋግጦ መታየት አለበት። ኢትዮጵያ የዓለም ብርሃን መሆኗ ይህም በተግባር ተፈጽሞና ተተግብሮ ኢትዮጵያ የዓለሙ ሁሉ ገዢ መሆኗ ተረጋግጦና ተፈጽሞ መሰናክሎችና እንቅፋቶች ሁሉ ተወግደው ሥላሴ በወደዷቸው ባከበሯቸው ባሮቻቸው ድንግል በወደደቻቸው ባከበረቻቸው ልጆቿ እንዲሁም በቅዱሳን ሊቃነ መላእክት ወዳጆች የአብርሃሙ ሥላሴ ሲለምኑ ፈቃዳቸው በባሮቻቸው ሲጠየቅ ብቻና ብቻ የእግዚአብሔር የቁጣ እሳት ፍሰት መቀነስ ይጀምራል። ከዚህ ውጪ የሚመጣ ምንም ምድራዊ መፍትሄ የለም። የአብርሃሙ ሥላሴ ፈቃድ ጸንቷል። የዳኛው የመድኃኔ ዓለም ፈቃድና ውሳኔ ይተገበራል። የድንግል ፈቃድ የአምላኳ የልጇ ፈቃድ ነውና ያለምንም እውክታ ተፈጻሚ ይሆናል። የቅዱሳን ሊቃነ መላእክትም የፈጣሪያቸው የሥላሴ ፈቃድ ነውና ፈቃዱንም ፈጻሚና ታዛዥም እንዲሁም ፍጹም አክባሪ ናቸውና እነሱም ላፈጻጸሙ ወስነው ወጥተዋል፣ ለተግባሩም ተንቀሳቅሰዋል። ደህና ሰንብት። ጠማማው ትዕቢተኛው ትውልድ እንግዲህ የታመንክበት ዘዴ፣ ብልሃት፣ እምነት መሰል ቲያትር ያድንህ። ሁሉም ቅዱሳን አባቶቻችን የፈጣሪያቸውን ፈቃድ አጽንተው በምስጋና ተግባሩን ይከታተላሉ። እኔም የሥላሴ ባሪያ የድንግል ባሪያ ይህንን የሥላሴ ትእዛዝ
ውሳኔና አፈጻጸም በኢትዮጵያ የዓለም ብርሃናዊ መንግሥት ስም ይገለጽና ይፈጸም ዘንድ አጽንቻለሁ። ለዚህ የእግዚአብሔር የቅን ፍርዱ መፈጸሚያ ሰዓት ላደረሰን ለሚጠብቀን ፍርድ ሁሉ በምድሪቱ ላይ እንደ ማለዳ ፀሐይ እንዲወጣ ፈቃዱ በመሆኑ እውነተኛው ዳኛ ልዑል እግዚአብሔር ስሙ ይክበር ይመስገን። አሜን፣ አሜን፣ አሜን። ማሳሰቢያ፣ ዛሬ ባበቃበት ሰዓት የሰው ልጅ ለማደናገር፣ ለማዘናጋት ታላቁ እሳት ሊፈስበት አናቱ ላይ ደርሶ የውሸት ተስፋን ለምትደረድሩ ኀፍረተ ቢሶች ልሳናችሁ ሁለመናችሁ የሚከደንበት ወደ ትቢያነት የምትለወጡበት ወቅት ስለሆነ የመጣብህን ፍርድና ክንዋኔ ብትጠብቅ ይበጃል። እስከ የካቲት 21 2015 ዓመተ ምህረት ድረስ ለእግዚአብሔር ሕዝቦች የመዘጋጃ ጊዜ እንዲሁም መልእክቱን የማዳረሻ ጊዜ እንዲሆን የተወሰነ ሲሆን ከዚህ ቀን በኋላ በማናቸውም ቀንና ሰዓት ማንም በማያውቀው ሥላሴ ብቻ በሚያውቁት የታላቁ ቁጣ እሳት ፍሰት በመላው ዓለም ላይ ይጀምራል። ከላይ እንደተገለጸው ፈቃደ እግዚአብሔር ሲፈጸም ብቻ ይበርካል። እሱም በሚወዳቸው ባሮቹ ሲለመን ብቻ ይሆናል። በዚህም መሠረት የእግዚአብሔር ባሮች ምንነት ለሁሉም የአዳም ዘር ግልጽ ይሆናል። ምድሪቱም በእነዚሁ የእግዚአብሔር ታማኝ ባሮች መገዛት ትጀምራለች። ይህ እውን እስከሚሆን የእሳት ጠረጋው እጅግ ከብዶ ይቀጥላል። የሰው ትዕቢት መፍጨርጨር በቀጠለ መጠን እርምጃው እጅግ የከፋ በሰው ልጅ ታሪክ ውስጥ ያልተሰማ ያልታየ ሆኖ ይቀጥላል። ለኢትዮጵያ የዓለም ብርሃናዊ መንግሥት እንቅፋት የሚሆን የማይገዛ የማይታዘዝ ሁሉ ዓለምንም ርኅራኄ ከምድረ ገጽ ይወገዳል። ጠማማ ወልጋዳ ዲያብሎስ በጥመት በክፉነት የቀረጸው ትውልድ ሁሉ የትም ይሁን የት ይወገዳል። ምድር ብርሃንን፣ ሰላምን፣ በረከትን ሁሉ የምታየው ሙሉ በሙሉ የኢትዮጵያ የዓለም ብርሃናዊ መንግሥት አገዛዝ በምድሪቱ ሁሉ ላይ ተፈጻሚ ሲሆን ብቻ ነው። ይህ መልእክት በማሰራጨት በኩል እንደ ቀደመው ለገዢዎች፣ ለመንግስታት፣ ለድርጅቶች አክብረን አንልክም። እስከ ዛሬ አክብረን ለሁሉም መንግስታትም ባይሆን ለዋና ዋናዎቹ ልከንላቸው ለመረጃ ምንጭነት መልሶ እኛን ለማጥቃት ስልት የመንደፊያ ጊዜ አድርገው በተለያየ ዘዴ ሕዝብ ለመልእክታቱ ጆሮ እንዳይሰጥ የተቻላቸውን ሲያደርጉ ኖረዋል። ስለዚህ ለዲያብሎስ መንግስታት፣ ድርጅቶች፣ የእምነት ተቋሞች የምንልክበት ምክንያት ስለሌለ ለወሬ ለቀማ ያሰማራችኋቸው ቀለብተኞቻችሁ ከየሰው ይፈልጉና ያድርሱላችሁ። ሰላዮቻችሁ ከቴሌግራሙም ለቅመው ያድርሱላችሁ። በእኛ ዘንድ እናንተ 17 ዓመቱን ሁሉ ያላገጣችሁ ወንጀለኞች ናችሁ። ስለዚህ ለወንጀለኛ ለደም አፍሳሽ እግዚአብሔርን ለናቀ ለማይሰማ ሁሉ በፍጹም ስፍራ የለንም። ይህ ማሳሰቢያችን በሁሉም ዘንድ ይታወቅ። ለኢትዮጵያ የዓለም ብርሃን ቤተሰቦች የማሳስበው እኛን ንቀው ከኛ ጋር ለተወሰነ ጊዜ ተጉዘው በጠላት ማታለያና ማባበያ በአባት ተብዬ የዲያብሎስ ሰራተኞች የተወሰዱ ዱብዳው ሲመጣ ተመልሰው ወደኛ ለመቀላቀል መጣራቸው ምክንያት መኮልኮላቸው አይቀርምና በዚህ ትብብር ወይም ከንቱ ድጋፍ እንዳታደርጉ አሳስባችኋለሁ። ይህን የሚያደርጉ የራሳቸውን ዕድል በክፉ እንዲወድቅ የሚያደርጉ ናቸው። አንዳንዶች ቤተሰቦቻችን የእግዚአብሔርን ቅን ፍርድ ሲፈጸም ስለከበዳችሁ ብቻ ጋሬጣ ለመሆን ባትሞክሩ መልካም ነው። የራሳችሁን መተማመን እንዳያሳንስባችሁ ያሰጋልና አንዳንዶችም ቀደም ስትተጉበት በነበረ ተግባራችሁ የጎደላችሁ መልሳችሁ ምግባራችሁን፣ መታመናችሁን አጽኑ፣ ንስሐም ግቡበት። በሁሉም ነገር እንደ መጀመሪያው ጥንካሬያችሁ ሁኑ። ማንኛውም የኢትዮጵያ የዓለም ብርሃን ቤተሰብ ቅን ሕዝብ ሊተገብረው የሚገባውን ጠንቅቆ ያውቃል። በቅንነታችሁ በየዋህነታችሁ ያላችሁ በተለይ በተለያየ ምክንያት በእኛ ዘንድ ባትኖሩም
በእምነት በእግዚአብሔር ጉያ መሆናችሁን ተረድታችሁ ጽኑ። ከዚህ ውጪ የምንሰጣቸውን ምክሮች፣ የምናዛቸውን ትእዛዞች አድምጣችሁ ወደ ተግባር ለውጡ። ሁሉም ቤተሰቦቻችን እስከ ዛሬ ላደረጋችሁት መታዘዝ፣ በእምነት ለፈጸማችሁት የበረከት የመታዘዝ ሥራ ሁሉ እግዚአብሔርም ድንግልም አብዝተው ይባርኳችሁ። እኛን የኢትዮጵያ የዓለም ብርሃናዊ መንግሥት ቀዳማዊ እረኞች በዓይናችሁ ሳታዩን በመስማት ብቻ በእምነት ያዘዝናችሁን ታዛችሁ አድርጉ የተባላችሁትን ፈጽማችሁ በእርግጥም የእምነት ሰው መሆናችሁን በእግዚአብሔርም በድንግልም ፊት እንዲረጋገጥላችሁ ሆኗል። አንዳንዶች በመወላወል በጥርጥር ውስጥ ወድቃችሁ የተሰጣችሁን ዕድል በከንቱነታቸው በሚታወቁ መምህር አባት ተብዬ የነፍስ አባት ነን በሚሉ እንኳን እናንተን ራሳቸውን ከአምላካቸው ሳያስታርቁ ለእናንተ ግን እንደ አምላክ የሆኑ ጣዖቶች በሚከፍሉት ዋጋ አብራችሁ ከፋይ ትሆናላችሁ። በኢትዮጵያ የዓለም ብርሃን ቤተሰብነት ውስጥ መሆን በእውነቱ መታደል ነው። እስኪ ዛሬ እንሁን ብለህ ብታስብ በየት በኩል ገብተህ ቤተሰብ ትሆናለህ? ያ ዕድል 17 ዓመታትን እያፌዝ ካለፈ አንዳንድህም ገብተህ ዕድሉን አግኝተህ መልሰህ ረግጠህ ወጣህ። በንስሐ ከተመለስክበት ሕይወትህ መልሰህ እንደ እሪያ ጭቃ ውስጥ ወደክ። ካንተ ይልቅ ያልሰማው ያላየው ያላወቀው ይሻላል። ፍርዱ ካንተ ይልቅ የሱ ይቀላል። በስተመጨረሻም ሁሉም ወደ ብርሃን የሚወጣበት ሰዓት ሩቅ ስላልሆነ በአካል የምንተያይበት ጊዜ ቸሩ መድኃኔዓለም ያቅርበው። ከመልእክቱ ጋር መልካም የመረዳት ሕሊና ይዛችሁ ተረዱት። ዛሬም ለትችት ለለመዳችሁት የወዳምነት ስምሪት ለምትንቀሳቀሱ ወዮላችሁ። ከናንተ ይልቅ እግዚአብሔር በክብር የጠራውና ይህችን ዓለም የተሰናበተው ምንኛ የታደለ ነው። በግልጽ እወቁት፣ የውሻን አሟሟት ትሞታላችሁ። በዚህ መልእክት መጨረሻ ፍርዳችሁን እወቁ። መልካም መረዳት። እግዚአብሔር ነገሠ፣ ምድር ሐሴትን ታድርግ፣ ብዙ ደሴቶችም ደስ ይበላቸው። ደመና ጭጋግም በዙሪያው ናቸው። ጽድቅና ፍርድ የዙፋኑ መሠረት ናቸው። እሳት በፊቱ ይሄዳል፣ ጠላቶቹንም በዙሪያው ያቃጥላል። መብረቆች ለዓለም አበሩ፣ ምድር አየችና ተናወጠች። ተራሮችም ከእግዚአብሔር ፊት ከምድር ሁሉ ጌታ ፊት እንደ ሰም ቀለጡ። ሰማያት የእርሱን ጽድቅ አወሩ፣ አሕዛብም ሁሉ ክብሩን አዩ። ለተቀረጸ ምስል የሚሰግዱ ሁሉ በጣዖቶቻቸው የሚመኩ ይፈሩ። መላእክት ሁሉ ስገዱለት። አቤቱ ስለ ፍርድህ ጽዮን ሰምታ ደስ አላት። የይሁዳ ሴት ልጆች ደስ አላቸው። አንተ እግዚአብሔር በምድር ላይ ሁሉ ልዑል ነህና በአማልክትም ሁሉ ላይ እጅግ ከፍ ከፍ ብለሃልና እግዚአብሔርን የምትወዱ ክፋትን ጥሉ። እግዚአብሔር የቅዱሳንን ነፍሶች ይጠብቃል፣ ከኃጥአንም እጅ ያድናቸዋል። ብርሃን ለጻድቃን ደስታም ለልበ ቅኖች ወጣ። ጻድቃን በእግዚአብሔር ደስ ይበላችሁ፣ ለቅድስናው መታሰቢያ አመስግኑ። መዝሙረ ዳዊት ምዕራፍ 96 ወይም 97። የአብርሃሙ ሥላሴ ይክበር ይመስገን፣ ድንግል እናቴ ስሟ ይክበር ይመስገን። ቅዱሳን ሊቃነ መላእክት ስማቸው ይክበር ይመስገን። ቅዱሳን አባቶቻችን፣ እናቶቻችን፣ ነቢያት፣ ሐዋርያት፣ ሰማዕታት ስማቸው ይክበር ይመስገን። አሜን። የሥላሴ ባሪያ፣ የድንግል ባሪያ። ድንግል እናቴ ስሟ ይክበር ይመስገን። ቅዱሳን ሊቃነ መላእክት ስማቸው ይክበር ይመስገን። ቅዱሳን አባቶቻችን፣ እናቶቻችን፣ ነቢያት፣ ሐዋርያት፣ ሰማዕታት ስማቸው ይክበር ይመስገን። አሜን። የሥላሴ ባሪያ፣ የድንግል ባሪያ። But
እግዚአብሔር ነገሥተ ምድር ሰብሕዎ ወዘምሩ ለአምላክነ